ይሰጡሻል ያንን ሳምፕል እኔ ልክልሻለሁ እንዴት እንደሚጠይቁ በጣም እንትን ካለ ደግሞ መጠየቂያውን ደግሞ እንዲህ አይነት ነገር ድጋፍ ልናረግላት ስለሆነ መረጃ ላኩልን ብለን እኛ ደግሞ እንሰጣቸዋለን። አለበዚያም ደግሞ የእናንተን ኢሜል ላኩልኝ ሆስፒታሉ ኢሜላችሁን ላኩልኝ እንበልና ያንቺን ስም ምንም ሰጠሽ የሷን የሕክምና ሁኔታና ዋጋውን ብለን እኛ እንጠይቃቸዋለን በኢሜል እንጠይቃቸዋለን። ስለዚህ ሆስፒታሉ ያንን ይመልሳል። ክትትል የምታደርጊበት ሆስፒታል የሆስፒታሉን መረጃ ምን አምጪና እዛ ውስጥ የተመዘገብሽ ከሆነ ቀላል ነው ይሄን ለማድረግ። እሺ 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 ወንድም ካሊድ እሺ ዞሮ ይኸውልሽ ህክምናሽ እንዳይቋረጥ እንዳልሽው በሳሪ ሂሳብ ላይ የሚታሰብ ነው ይሄ። እሺ ትላንት የገባውልሽን ቃል የገባውልሽን 200 ሺህ አሁን አስገባዋለሁ። ሪሲቱን ሳሪ ጋር ይላካል። እሺ ይሄ በኋላ ድርሻ ሲሰጥ ለሁሉም ከኛ ድርሻ ላይ የሳሪ ማለት የኛ ድርሻ ነው ከዛ ላይ የሚቀነስ ነው። እሺ አሁን ሪሲቱን ላንቺም ለሳሪም በውስጥ በኩል ልካለው። ህክምናሽ አይቋረጥም ትቀጥያለሽ። በዚህ ግን ያው ዞሮ ይሄንን አምጭልን። እሺ ይሄን ስትቀርይ ደግሞ ምንም አይነት ቅሬታ እንዳይሰማሽ። ያልተሰማኝ ደስ ከኪሳችን አውጥተን የምንሰጥሽ የተሰበሰበውን ጠብታ ነው። በተረፈ ሌላው በጠቅላላ የህዝብ ገንዘብ ነው። ህዝብ ደግሞ ምን ላይ እንደሚያውለው ለምን እንደሚያወጣው ማወቅ አለበት። እሺ ምንም አልተሰማኝም። ያ አሁን ምን እንደሆነ ታውቂያለሽ ራቢ? አሁን እኔ እዚህ እርዳታ ለማግኘት በጣም ብዙ ሰዎች ብዙ ወረፋ ይዛሉ፣ ይቸገራሉ። ግን ተረድተሽኛል። ሙኒት ትናንትና አጋጣሚ አንቺ ጋር ገብታ ነበር መሰለኝ። ጠዋት ተገናኝተን በጣም ውስጧ በጣም እያለቀሰት ነግረኝ ችግር ለምን ያግዛታለሁ አልኩ። ቢኮዝ ያው እሷ ብዙ ነገር ስታግዝ ስለማያት ነው። እንዳለች ደግሞ እኔ 1 ሚሊዮን ብር ስትለኝ 1 ሚሊዮን እኛ ቁጭ ብለን በደቂቃ በሰዓታት ይኸው አሁን እሷ 200 ሺህ ብር ሰጠችሽ። አሁን ያወራንበትን ያክል አንፈጅም ለአንቺ ለመሰብሰብ። ምክንያቱም ቤቱ የተሰበሰበው በጣም መልካም ሰው፣ ደግ ሰው፣ ሰው የሚረዳ ሰው ስለሆነ ማለት ነው። ችግር የለብኝም። ግን ከዚህ ሁሉ መሃል ደግሞ በጣም ተንኮለኛና መጥፎ ሰው ይኖራል። ገባሽ? አንቺም ተረርተሽ መጥፎ ጠባሳ እንድጥልብሽ አልፈልግም። እኔም ደግሞ በመልካምነት ያደረኩት ነገር ዋጋ እንዲያስከፍለኝ አልፈልግም። ዛት ሚንስ መረጃ ማለት በጣም ጥሩ ነገር ስለሆነ ለዛ ነው የጠየቅንሽ። ስለዚህ አሁን እንዳለችሽ ማሚ ከምትሰጥሽ 200 ሺህ ብር አንቺ እየታከምሽ እንትን ትይና ከፈለግሽ ወንድም ካሊድን ሞር ሰክሰስፉል ሆኖ ሊያናግርሽ ይችላል። ማውራት ትችያለሽ። የምፈልጊውንም ጥያቄ ጠይቂ። ይሄ ካስቸገረሽ ደግሞ አገርሽ ላይ ሄደሽ አምሹር ትታከሚያለሽ። እኔ ካንሰር ታማሚዎች አሳክሚያለሁ። 2 3 4 ልጆች አሳክሚያለሁ ኢትዮጵያ አስገብቼ። ስለዚህ ችግር የለም፣ ከጎንሽ ላይ እንረዳሻለን። ምክንያቱም እንደ ስደተኛ ከዛ ውጭ ምንም ነገር እንዲሰማሽ አልፈልግም። እሺ በርቻ፣ ይዞሽ አታስቢ። ዛሬ እናንተ ጋር እንደዚህ ቁጭ ብዬ ወላሂ እኔ ታውቂያለሽ ሳራ ላንቺ ራሱ 5 6 ቪዲዮ ይሆናል ቤቴ ገብተሽ ብታዩ የሰራሁት ማለት ነው። ዛሬ እንደዚህ ወላሂ የሆነ ካንሰሩን ራሱ ረስቼዋለሁ። እናሳክምሻለን ስትሉኝ ወላሂ እኔ ለሁለት ነገር ነው ማስበው። ካንሰሩ እድናለሁ ብዬ አስባለሁ። ብሩን ደግሞ ኬት አምጥቼ ታክም እድናለሁ ብዬ አስባለሁ። ወላሂ ምንም ችግር ሲጀመር የዳኑ እኔ ያሳከምኳቸው ልጆች በካንሰር ያውቃሉ። ከታች ሊጽፉልሽ ይችላሉ። ሁሉም ድነዋል። ከዚህ ከዱባይ ሂደው ሁሉም ድነዋል። ሁሉም ጡቷን ተቆርጣ ሁሉ ድነዋል። ስለዚህ ምንም ይሄ ኖርማል ነው። ምክንያቱም ዋናው ሰው እንዳለሽ ማወቅሽ ነው። ሲቀጥል ደግሞ ገብቻል እዚህ ስትመጪ እኔ አንቺን ማገዝ የምፈልገው መጀመሪያ በቃላት ማከም ነው። በቃላት ማለት አይዞሽ ከጎንሽ ነን ማለት ነው። ሁለተኛ ነገሩ ደግሞ ተግባር ነው። በተግባር ደግሞ እንደማረገው ስለማቅ እንጂ እንደማላረገው ባቅ ኖሮ ሙኒት ሆነሽ ሰንበዲ ሆነ አልችልም ብዬ ነው የምልሽ። ምክንያቱም ማልችለውን አልችልም። ስለዚህ አንዱ ተስፋ ይሄ ነው። አየሽ ተስፋ በጣም ትልቅ ነገር ነው። ተስፋ ከፈጣሪ በታች። ስለዚህ አይዞሽ ምንም ችግር የለም። የሆነ
እዚህ ወላሂ ነው 4 ወር ከ2 ሳምንት ያሳለፍኩትን አላህ ነው የሚያውቀው። ከካንሰር ሴሉ ቀንሶ በቃ ነፃ ሆኜ የሆርሞን መድኃኒት እጀምራለሁ ብዬ ስን ነው ያለኝን ሰውም እዚህም ያለ የሰበሰበው ብር ውጭ ሀገርም የነበሩ ጓደኞቻችን የሰበሰቡት ብር ያ ሁሉም ኪሳራ ሆኖ እኔም ካንሰሩ ተባብሶ ሴሉ ጨምሮ ሲመጣ ወላሂ ላዚም ማደርገው ነገር ነው ያጣው። በየቀኑ ነው እያለቀስኩ ቪዲዮ መስራው በየቀኑ ይኸው 4 ወር 5 ወር ሊሆነኝ ነው ቪዲዮ መስራት ከጀመርኩኝ። እኔ ዛሬ ከናንተ ጋር ቁጭ ብዬ ይሄንን ተስፋ ማግኘት ወላሂ እኔ ካንሰርን ያሸነፍኩ ያለ የተሰማኝ በጣም ነው የማመሰግነው ሁላችሁንም ስለተረዳችሁኝ አመሰግናለሁ። ጉዳይን ተቀብላችሁ እዚህ ጋር ስላወያያችሁኝ አሳክምሻለሁ ስላላችሁ እውነት እኔ ካንሰርን ያሸነፍኩ ያለ የተሰማኝ ዛሬ ሁላችሁንም አላህ ያክብርልኝ። ክበሩ። በስደት ሀገር ምንም አይንካችሁ። ላይ እኔ አንድ ልጅ አለኝ። ለአንድ ልጅ የትም ቦታ ወስዳችሁ አሳክማችሁ መትረፍ መኖር ነው። ችግር የለም። አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። ሁሉ ጊዜም ቢሆን እንትን ማለት ያለብሽ ሰው እንዳለሽ ከፈጣሪ በታች የሚያግዝሽ ሰው እንዳለ ማመን አለብሽ። እድለኛ ነሽ እዚህ ራሱ መተሽ። የምር ይሄንን እኔ እንደ እድል ነው የምቆጥረው። ምክንያቱም በጣም በብዙ መንገድ ሰዎች እየተሰቃዩ ሰሚ ያጡ ሰዎች ስላሉ አንቺ ደግሞ በመምጣትሽ እድለኛ ነሽ። እግዚአብሔር እንግዲህ ይጨመርበትና ጥሩ ነገር ላይ ለመድረስ ያብቃን። ይቺን ብቻ አድርጊልን እሺ ማለት አመጣለሁ ወላሂ አመጣለሁ። እኔ ዛሬ ደስ ብሎኛል። ብቻ አይደለም ወላሂ ካንሰርን ያሸነፍኩ ያህል ነው የተሰማኝ። ሁላችሁንም ፈጣሪ ያስደስታችሁ፣ አላህ ያስደስታችሁ። እንደዚህ አግዝሻለሁ ታክመሽ ትድኛለሽ ማለት ራሱ እኮ ትልቅ ነገር ነው። ካንሰር ወላሂ ለሁለት ነገር ነው ማስበው። እኔ ሳልክ እንደዚህ ያለቅሳል ያለው ተስቀ ያላህ ነው የሚያውቀው። እዚህ ብኖርበት ሀገር 15 ዓመት ኖር ያለው ገና ለገና አንገቴን ቀና አረኩ። አንድ ልጅ ወልጅ ያለው አለፈልኝ ስል ነው በድንገት ሳላስበው ይሄ ሙሲባ የመጣብኝና ዛሬ የተሰማኝን ደስታ እኔ መግለጽ አልችልም። እኔ ተናግሬ ማሳመንም አልችልም፣ መናገርም አልችልም። ወላሂ አመሰግናለሁ። ችግር የለም። ቢቢሲ ደግሞ እኛ አትገባም ያልኩ ለሌላ ሳይሆን ባለቤቷ ማስረዳት ስትችል የበለጠ ውበት አለው። ምክንያቱም እንደምታያት እሷ ስታስረዳ ብዙ ሰዎች ውስጥ ልብ ትቀራለች። ብዙ ሰው እሷን እርዳታ ለማድረግ ይነሳሳል። በአስተርጓሚ ከሆነ ግን ችግሩ ምን እንደሆነ ታውቃለህ? ላይክ ሰዎች ይሰለቻሉ፣ ሰዎች እንትን ይላሉ። ስለዚህ እሷን ሲያዋየ እኛም ራራን፣ ሰዎች ራሩ። ለዛ ስለሆነ ነው። ኦልሬዲ ማስረዳት ትችላለች። ሌላ ቀን እንግዲህ ገዛው ሲጀመር ትገባና እንትን ትለናለች። ተረዳርተናል። ከራቢ ጋር ምንም ነገር የለውም። ማስረጃው እሺ እቴ ስታመጪ ሙኒት ነው ያለው። ጋይስ ወንድም ካሊድን ፎሎ አድርጉት። ወንድም ካሊድ ቻሌንጅ ተሰጥቶታል። እንግዲህ በጣም የተሰጠው ቻሌንጅ ትልቅ ቻሌንጅ ነው። ፎሎ አድርጉት። ራቢያ እንግዲህ ይዛ ስትመጣ እናንተ ሁላችሁም ትተባበሯት አላችሁ። አሁን ለጊዜው እንግዲህ የሁሉ ጊዜ ማጋራችን የሆነችው እጅግ በጣም የምንወዳትና የምናከብራት ሙኒት ያው ለራቢ 200 ሺህ ብር ሰጥታታለች። እኔ እንግዲህ ሁሉ ጊዜ ሙኒትን መርቃታለሁ። ከአፍ በላይ ውስጤ በጣም ይመርቃታል። በእሷ ፕራውድ ነው የምሆነው። በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ራቢን ደግሞ እገዛ በምትፈልግና እኛ በምናስተባብር ሰዓት ሁላችሁም የ100 ብር ቻሌንጅ የኢትዮጵያ 100 ብር ለምሳሌ የኢትዮጵያ 100 ብር ብታግዟት ለእሷ በጣም ዋጋ አለው። ቻሌንጅ እናደርግላታለን። በቃ የኢትዮጵያ 1000 ብር ራሱ ቻሌንጅ ብናደርግላት እያንዳንዳችሁ የኢትዮጵያ 1000 ብር ብትሰጡ 3 ሚሊዮን ቀርቶ አይደለም 10 ሚሊዮን ማድረግ እንችላለን። ቢኮዝ በጣም ቀላል ነው። ለሰጪው ቀላል ነው፣ ለተቀባዩም ቀላል ነው። ግን በጣም ብዙ ነገር እንደዚህ ስንሰበሰብ ይህንን ማድረግ ስለምንችል ነው። አመሰግናለሁ። አሁን ደግሞ ወንድም ካሊድን ፎሎ በማድረግ እንድትተባበሩ ነው የምንጠይቀው። ሁለተኛው ቻሌንጃችን ማለት ነው። ሳሪ ቴንኪዩ። እንግዲህ በዚሁ አጋጣሚ ደግሞ እዚሁ በትልቁ ምናልባት አርጊውና ትንሽ ደግሞ ማንን ነው ለማያውቁን ሰዎች ደግሞ ለማስተዋወቅ ወንድም ካሊድ ፋውንዴሽን ምንድን ነው፣ ምን ይሰራል የሚለውን ነገር በትልቁ ካረግሽው እንግዲህ አሁን እዚህ እንኳን ያለንበት የፋውንዴሽናችን ውስጥ ያሉ ተጠልለው ያሉ ወገኖቻችን ናቸው። እንደምታያቸው እንዲህ አይነት ህፃናት
ልጆች በፋውንዴሽናችን ውስጥ አሉ። በጣም በርካታ የሚሆኑ እንደምታያቸው ልጆች እና እንደዚህ አይነት በአስቸጋሪ ሁኔታ ውስጥ የነበሩ ልጆችን ለመርዳት እንግዲህ የምንጠቀምበት የቲክቶክ አካውንት ነው። ይሄ ደግሞ እንግዲህ ይህንን 1 ሚሊዮን ካስገባን 10 ሚሊዮን ብር ለመስጠት ቲዩብ ፕሮፐርቲ እድል ሰጥቶናል እና ወይዬ እንግዲህ እንደዚህ አይነት የልጆች ደስታ እናቶች እና እንደ አይነት ልጆች እንግዲህ በፋውንዴሽናችን በርካታ ህፃናት ይኖራሉና ወይዬ እንግዲህ ምን አይነት ልጆች እንዳሉ ያው እንድታዩም ጭምር ነው። እንግዲህ ቤት ስወጣ እንኳን ይኸውልሽ ምን ያህል ደስታ ልጆቹ እንኳን እንዳለ ወይዬ እና እንደዚህ አይነት በርካታ ኦልሞስት ከ300 በላይ ልጆች አሉ፣ ህፃናት አሉ፣ እናቶች አሉ፣ ነፍሰ ጡሮች አሉ። እንግዲህ ለእህታችንን ብርታት ይሆንልሽ። ይኸውልሽ ደግሞ እንዲህ አይነት ደግሞ አስቸጋሪ ህይወት ውስጥ ያሉ እናቶች ህፃናት አሉ፣ ምንም ደግሞ ደጋፊ የሌላቸው። ስለዚህ እነዚህም ጭምር ስታይ ደግሞ ተጽናኝ። ፈጣሪ የተመሰገነ ይሁን። አንዳንድ ጊዜ ቆሞ መሄድ ትልቅ ነገር ነውና ብዙ ችግር ውስጥ የነበሩ ልጆች እንኳን እኛ እንደምታያቸው በአንድ መጠለያ ውስጥ እንደዚህ ተሰብስበው ይኖራሉ። እነዚህ ፋውንዴሽናችን ውስጥ ያሉ ናቸውና ስለዚህ ፎሎ የምታደርጉትም ቪዲዮ የምትሰሩትም ለእነዚህ ወገኖቻችን ነው። አንቺ ነሽ አዲስ የወለድሽ? አሁን አንድ በቅርብ ቪዲዮ አይታችሁ ከነበረ ሳሪ አንድ የለቀኩት ቪዲዮ አለ። ይቺ እንግዲህ ሰው ቤት ስትሰራ የነበረች እናት ናት፣ እህታችን ናት። እንግዲህ ገና የ10 ምናምን ዓመት ልጅ ናትና ማን ነበር ስምሽ? አርገው እንትን እንዳይለው ዋርኒንግ እንዳይሰጥ። እሺ። ስለዚህ ይቺ እህታችን አሁን በቅርብ ያውልሽ እንግዲህ እኛ ጋር ስትመጣ የዛሬ 15 ቀን አካባቢ ነው። አሁን ወልዳ ተገላግላ እንደዚህ አሁን ያው በደስታ ሆናለች። በጣም ተስፋ ቆርጣ ነበረ። ወደኛ ስንመጣ አሰሪዎቿ በቃ ነፍሰ ጡር ስለሆነች ወሯንም አታውቅም፣ ምርመራም አላደረገችም እና እንደዚሁ ድንገት ወድቃ መንገድ ላይ ነው ያገኘናትና አሁን ወልዳ እንግዲህ ፋውንዴሽናችን ውስጥ ነው ያሉት። እንግዲህ እንደዚህ እንደምታያቸው በጣም ብዙ ልጆች፣ ህፃናት፣ እናቶች በተለይ ደግሞ ያው እዚህ ሙሉ ለሙሉ እናትና አንድ ላይ እናት እና ልጅ ነው አብረን አድርገን የምንይዘውና እዚህ ቤት ውስጥ እንኳን የምታዩት ወደ 30 ተደራራቢ አልጋ አለ። እንደዚህ እንደ አሁን እናንተ ሀገር አኮሞዴሽን እንደምትሉት ወደ 30 አልጋ አለ። 30 ላይ እንግዲህ 30 በ4 ወደ 120 እናቶች 120 ልጆች 240 ሰው በዚህ ክፍል እንኳን ብቻ ይኖራሉ። በተረፈ ወይ እንደዚህ አይነት ልጆችን የምንረዳበት እንግዲህ ለእነዚህ ልጆች ዳይፐር፣ ወተት፣ ብዙ ወጪዎች አሉ። በየክፍሉ ላይ እንደዚህ እንደምታያቸው ነገር ውስጥ የነበሩ ሴቶች ናቸው ያሉትና ስለዚህ እነዚህ ህፃናት ለእነዚህ ልጆች ብላችሁ ነው ሆኖ መንገድ ላይ ለምንባቸው ምንክል የነበሩ ልጆች ናቸው ይህ ያሉትና ልጆችን ከሚዘን እና በየት ልጆች ቪዲዮ ከሚሰራ በቪዲዮ ነው። ሰላም ሳሪ እንዴት ነሽ? እንግዲህ እነዚህ ልጆች ያለመገኘት በጣም ሁለት ምግብ ነው የምናደርገው። እንግዲህ ወደ 600 አትሰማም? አይሰማም? አሁን ታፍኗል። አይሰማም? አሁን ኖ ይሰማል? አይሰማም? አሁን አትሰማም?